የግንቦት ልደታም የስቅለት ዕለትም ንፍሮ እንበላለን። የልደቷን ንፍሮ እንበላለን። የልጇ ሞት ደግሞ ንፍሮ እንበላለን። ጣዖት አምልኮ ነው የሚሆነው። ባዕድ አምልኮ ነው። የተወለደችውም ውጭ ላይ ነው። ቤታቸው በምቾት በቅንጦት አይደለም። ክርስቶስን ያጠመቀው በመወለዱ ብዙዎች ደስ ካላቸው ክርስቶስን የወለደችው በመወለዷ ደግሞ የበለጠ ደስ ይላል። እሺ እንግዲህ ግንቦት ልደታ በቤተ ክርስቲያናችን ስርዓት ከጌታችን ልደት ቀጥሎ በክብር በደማቅ ሁኔታ በኦርቶዶክሳዊት ቤተክርስቲያን የሚከበረ በዓል ነው። በዚህ በዓል ላይ ሃይማኖታዊና ባህላዊ ከሃይማኖቱ ጋር የማይጋጭ አንዳንድ ስርዓቶች ይከናወናሉ። የእመቤታችን ልደት ዓመተ ፍዳ ዓመተ ኩነኔ የመከራው ዘመን ሊያልፍ 15 ዓመት ቀረው ማለት ነው። ጌታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ሲቀረው ነው ድንግል ማርያም የምትወለደው። የእሷ ልደት ደግሞ የዓመተ ምሕረት ዋዜማ፣ የዓመተ ፍዳ ማጠቃለያ፣ የክርስቶስ እናቱ ናት የምትወለደው። እንደውም ቅዱስ ያሬድ በድርሰቱ ላይ እንደዚህ ነው የሚለው፣ ኢያቄምና ሐና ሰማይን ወለዱ ይላል። በዚያ ሰማይ ላይ ደግሞ ፀሐዩ ወጣ። ፀሐዩ ክርስቶስ ነው። ሰማዩ የተዘረጋበት ቀን ነው ማለት ነው ድንግል ማርያም ስትወለድ እና በዚህ ቀን እንደሚታወቀው ብዙ ታሪክ አለው። በሊባኖስ ተራራ ነው ድንግል ማርያም የተወለደችው። አባቷ ኢያቄምና እናቷ ሐና ወደ ሊባኖስ ተራራ ሸሽተው በወቅቱ በነበረው ክስተት በዚያ ሳሉ ተወለደች። ስትወለድ የነበረው ክስተት እንግዲህ አሁን በዘመናችን ንፍሮ ተቀቅሎ ዳቦ ተዘጋጅቶ ቡና ተፈልቶ ውጭ ላይ ተወጥቶ ነው ሃይማኖታዊ ባህላዊው አንድ ላይ በዓሉን የምናከብረውና ይሄ ለምንድን ነው የሚከበረው ለሚለው ነገር እንዳልኳችሁ እነሱ ከቤታቸው ወጥተው በሊባኖስ ተራራ ባሉበት ነው ድንግል ማርያም የተወለደችው። በዛ ሳሉ ምግብ ለማዘጋጀት ምቹ ሁኔታ ስላልነበረ ንፍሮ ተዘጋጅቶ ያንን ንፍሮ ነው የተመገቡት። ያንን ቀጥታ ሊባኖስ ላይ ድንግል ማርያም ስትወለድ የነበረውን ቀጥታ ስሜት እና ስርዓት በወቅቱ የነበረውን ክንውን ዛሬ ላይ እኛ በአካል ሊባኖስ ላይ የተገኘን ሆነን በዛ ስርዓት መሰረት ያንን በዓል ስናከብር ያንን እያስታወስ ከቤታችን ወጥተን ንፍሮ አዘጋጅተን ውጭ ላይ አላፊ አግዳሚውም ጎረቤትም ዘመድም ባለበት አብረን ያንን የፍቅር እናት ድንግል ማርያም ልደቷን በፍቅር እናከብራለን ማለት ነው። እንግዲህ ግንቦት ልደታን ስናከብር ጣዖት አምልኮ አይደለም፣ ባዕድ አምልኮም አይደለም። ባዕድ አምልኮ ንፍሮ መብላቱ አይደለም ባዕድ አምልኮ የሚያደርገው። ምናልባት አንዳንድ ሰዎች ቅድም እንደተባለው ንፍሮውን ይቀቅሉና አዋይ ቆሌ ብለው አባቴ አምላክ ብለው ንፍሮውን እየበተኑ አረቄውን እያፈሰሱ ዳቦውን እየቆረሱ እየጣሉ የእንስሳት ደም እያፈሰሱ ቅቤ እየቀቡ ሃይማኖታዊ ባህሉን ከስርዓቱ ውጭ በማድረግ ባዕድ አምልኮ የሚያስመስሉበትና የሚያደርጉበት ሁኔታ ሊኖር ይችላል። ግን ንፍሮውን ማዘጋጀቱ፣ ዝክሩ መዘጋጀቱ፣ ጸበል ጸዲቁ መዘጋጀቱ ብቻውን ጣዖት አምልኮ አያደርገውም። በዓሉን ማክበራችን ሳይሆን በአከባበሩ ሂደት ውስጥ የሚታዩ ክፍተቶች ካሉ እነሱ ናቸው አሁን እንደ ጣዖት አምልኮ ሊያደርጉት የሚችሉ እንጂ ዝክሩን አዘጋጅቶ ንፍሮውን አዘጋጅቶ እሱን በጋራ በመብላት በስሟ የተዘጋጀውን በፍቅር በመካፈል ለሌሎቹም ደግሞ ለተራቡ ሰዎች በማብላት በጎ ማድረግ እሱን ባዕድ አምልኮ ሊያደርገው ጣዖት አምልኮ ሊያደርገው አይችልም። ግን በዕለቱ ያንን ቅድም እንዳልነው ቅቤ በመቀባት ንፍሮውን በመበተን የአባቴ አምላክ አንተ ታረቀኝ በማለት የሚያደርጉ አንዳንድ ሰዎች እንዳሉ ይሰማል። ይሄ ከሆነ በትክክል የእመቤታችንን በዓል ማክበር አይደለም። በዓል ማክበር ሳይሆን ጣዖት አምልኮ ነው የሚሆነው፣ ባዕድ አምልኮ ነው የሚሆነው። እንዲህ አይነት ሰው ተርቦ ድፍት ብሎ ጦሙን እያደረ ንፍሮ መድፋት ሃይማኖታዊ ባህል ሊሆን አይችልም። ሰው የሚቀባው ቅቤ አጥቶ ራሱ በፎረፎር ሊፈነዳ ደርሶ በድርቀት እየተሰቃየ ሌላ ጨሌና ቦረንትቻ ሌላ ጣዖት አምልኮ ቅቤ እየቀቡ የአባቴ አምላክ አንተ ታረቀኝ፣ ይሄ በምንም ሂሳብ ሃይማኖታዊና ኦርቶዶክሳዊ በዓል አከባበር ሊሆን አይችልም። ስለዚህ እመቤታችን እንደሚታወቀው በጣም የሚገርም ነው በዓሏ። ልጇንም የምትወልደውም እሷም የተወለደችውም ከቤት ውጭ ነው። በጣም የሚገርመው ይሄ ነው።
ልጇን የወለደችው በከብት በረት ነው። ከቤቷ ውጭ ላይ ነው፣ ለመቆጠር እንደወጡ ነው። እሷም የወለደችውም የተወለደችው ውጭ ላይ ነው፣ ቤታቸው በምቾት በቅንጦት አይደለም። ለዚህ ነው እንደውም ቅዱስ ያሬድ ምን ይላል? ኦ ማርያም መንክር ልደትኪ ወይጾም ግብርኪ፣ ድንግል ሆይ ልደትሽ ይደንቃል ይላል። ልደቷ በጣም ነው የሚደንቀው። እናቷ እሷን በጸነሰችበት ገና በማህፀን እያለች መፈወስ የጀመረች ነው። እንዛለወት ጸኒሳ ኪያኪ ርጢነ ለለገሰሱ ዋላቲ ትፈውስ ዶያን ይላል። በማህፀን እያለች ያንን ሐና አርግዛ በነበረችበት ሰዓት የሐናን ሆዷን የሚዳብሱ ሁሉ ይፈወሱ የነበሩ የመድኃኒት እናት የመድኃኒት ሙዳይ የሆነች ድንግል ማርያም ልደቷ በጣም የሚደንቅ ነው። ያንን ቀን ድንግል ሆይ ልደትሽ ልደታችን ነው ብሎ ማክበር ይገባል። በእውነት ያን ቀን ንፍሮ፣ አሁን በእሷ ምክንያት የልደቷን ንፍሮ እንበላለን፣ የልጇ ሞት ደግሞ ንፍሮ እንበላለን። በጣም የሚገርም እኮ ነው ቤተክርስቲያናችን። የእሷ ልደት ንፍሮ እንበላለን፣ የልጇ ደግሞ የሞት ዕለት፣ የእሷ ልደት ዕለት ንፍሮ እንበላለን፣ የልጇ ሞት ዕለትም ንፍሮ እንበላለን። ሁለቱ ምንድነው ከተባለ የእሷ የልደቷ ዕለት ንፍሮ የምንበላው ወላጆቿ በውጭ ስለወለዷት፣ እዛ ደግሞ ምግብ ስላልነበረ ጥራጥሬ ነገር ስለነበረ እሱን ቀቅለው ንፍሮ ስለበሉ ያንን ክንውን ዛሬ ላይ በሃይማኖት በስሜት ሆነን ዕለት እዛ ቦታው ላይ ተገኝተን በነሱ ቦታ ሆነን እናከብረዋለን። ልጇ ደግሞ የሞት ዕለት ታስታውሱ ከሆነ ቀራንዮ ላይ ክርስቶስ ተሰቅሎ ሞቶ የስቅለት ዕለት ከቤተ ክርስቲያን መልስ ንፍሮ ነው የምንበላው። የግንቦት ልደታም የስቅለት ዕለትም ንፍሮ እንበላለን። የስቅለት ዕለት ንፍሮ የምንበላው ለምንድን ነው ከተባለ ቀብር ነው አይዋል ነው። መድኃኔዓለምን ከዮሴፍና ከኒቆዲሞስ ጋር ቀብረ ነው አብረን እዚያ ቦታ ላይ ቆመን አልቅሰን አዝነን ነው የመጣ ነው። ሞቶ ሕይወትን የሰጠን አምላክ ሞቱን ስናስብ የማይሞተው መሞቱ እኛ በሕይወት እንድንኖር እሱ ሲሞት ይሄንን ስናይ ይሄ እያሳዘነን ያን ቀን ቀብር ውለን እንደመጣን አስበን ንፍሮ እንበላለን። የእመቤታችን የልደቷ ዕለትም ንፍሮ እንበላለን። ያ ልደት በጣም ድንቅ ልደት ነው። እውነት ለመናገር ብዙ ሰዎች ተወልደዋል። ብዙ አይነት ልደቶች አሉ በቤተ ክርስቲያን። በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ በመወለዱ ብዙዎች ደስ ይላቸዋል ተብሎ የተጻፈለት መጥምቀ መለኮት ቅዱስ ዮሐንስ አለ። ከመጥምቀ መለኮት ቅዱስ ዮሐንስ በላይ የድንግል ማርያም ልደት በጣም ነው። ኦ ማርያም መንክር ልደትኪ፣ ድንግል ሆይ ልደትሽ ይገርማል። እሱ በመወለዱ ብዙዎች ደስ ብሏቸዋል። እሱ ክርስቶስን ያጠመቀ ነው። ክርስቶስን ያጠመቀው በመወለዱ ብዙዎች ደስ ካላቸው ክርስቶስን የወለደችው በመወለዷ ደግሞ የበለጠ ደስ ይላል። ያጠመቀው በመወለዱ ደስ ካለን የወለደችው በመወለዷ ደግሞ እጅግ በጣም ደስ ብሎናል። ልደትሽ ልደታችን ነው። ስለዚህ ግንቦት ልደታን ስናከብር የኛን ልደት እያከበርን ነው። በቤተ ክርስቲያን በማህሌት በደስታ ሆነን ልናከብረው ይገባል። ግንቦት ልደታ በየወሩም ቢሆን ወሩን የምንጀምርበት ነው። ይህንን ቀን በእውነት እንዳልኳችሁ ከጣዖት አምልኮ፣ ከባዕድ አምልኮ፣ ከሌላ ሐሳብ፣ ከሟርት፣ ከሌላ ነገር ነፃ ሆነን በሃይማኖት ሆነን ወራችንን ብንጀምረው በእውነት በዛ ወር የሰራነው እንዲባረክ፣ በዚያ ወር የተናገርነው እንዲሰምር፣ በዚያ ወር የምንወጣበት የምንገባበት የደከምንበት ሁሉ እንዲባረክ ወራችንን የምናስባርክበት ቀን ነው በነገራችን ላይ። ስለዚህ ወር የምንጀምረው በልደታ ነው። ሁሌ እንደውም ሊቃውንቱ ሲናገሩ ዓመት ራሱ እድሜ ዘመን መቁጠር የተጀመረው በእመቤታችን ምክንያት ነው ይላሉ። ለምን ከተባለ ከልጅ ልጅ ተወልጄ አድናለሁ ከ5500 ዘመን በኋላ ከድንግል ማርያም ተወልጄ አድናለሁ ተብሎ ነው ለአዳም ቃል ኪዳን የተገባው። ስለዚህ አዳም ስንት ዓመት ቀረኝ ከድንግል ማርያም ተወልዶ ሊያድነኝ ስንት ዓመት ነው የቀረኝ እያለ መቁጠር ጀመረ። ስለዚህ ያ የድንግል ማርያም ዘመኑ በደረሰ ጊዜ ከሴት ተወለደ። ያቺ ሴት ድንግል ማርያም ናት። ከሴቶች ሁሉ ተለይታ የተባረከችው ናት። አሁን ደግሞ ከእሷ ሊወለድ መጀመሪያ እሷ ምን ማለት ነበረባት? ተወለደች። እሷ ስትወለድ የክርስቶስ የልደቱ ዋዜማው እየተከበረ ነው። ስለዚህ የክርስቶስ ልደት ደግሞ ያ ድነቱ መቀመጠበት ነው። ስለዚህ የድንግል ማርያም ልደት ዋዜማው ነው። የክርስቶስ ልደት ደግሞ አይነቱ ዋነኛው በዓል ነው ማለት ነው። ከኢየሱስ ክርስቶስ ልደት በዓል ቀጥሎ የድንግል ማርያምንም ልደት በእንደዚህ አይነት ድምቀት ቤተክርስቲያናችን ታከብራለች። ኢያቄምና ሐና መድኃኒቱን የምትወልደውን ወለዱ። የክርስቶስ አያት ሆኑ። አሁን ምን አይነት መባረክ እንደሆኑ ድንግል ማርያምን መውለድ። ኢያቄም ሐና ወለዱ ሰማይ፣ ኢያቄምና ሐና ሰማይን ወለዱ። እንዲያውም ይሄ ሰማይ ከዚህ ሰማይ የምትበልጠውን ሰማይ ነው የወለዱ።
ይሄ ሰማይና ምድር ክርስቶስ እግዚአብሔርን አይችለውም ተብሏል። ሰማይና ምድር የማይችለውን ግን ይችኛዋ ዛሬ ልደቷን የምናከብርላት በግንቦት ልደታ ይችኛዋ ሰማይ ግን ያንን ሰማይና ምድር የማይችለውን ጌታ የጸነሰች የወለደች የቻለች ያጠባች ያሳደገች እግዚአብሔርን ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራት እግዚአብሔርን አቅፋ እሹሩሩ ያለች ናት ድንግል ማርያም። በረከቷ ከሁላችን ጋር ይሁን። ይሄንን በዓል ስናከብር ከዋዜማው ጀምሮ ተዘጋጅተን በማህሌቱ አብረን ደስ ብሎን ልደቱን እንደሚያከብር በቃ ልደቴ ነው ብላችሁ አስቡት። ያን ቀን ልደታችን ነው። ምክንያቱም አምላክን የምትወልደው እናት ተወለደች። እሷ ስትወለድ ያንን ጌታ ልትወልድ ነው። ስለዚህ ድንግል ሆይ ልደትሽ ልደታችን ነው። እናንተ ልደታችሁን ስታከብሩ ሻማ፣ ኬክ ምን አድርጋችሁ ነው የምታከብሩት? ልክ ደግሞ እናታችን ድንግል ማርያም ስትወለድ ከኛ ልደት በላይ ክብር ሰጥተን እንደ ልጇ ልደት እንደ ኢየሱስ ክርስቶስ በቤተ ክርስቲያን በመንፈሳዊ ስርዓት በጎ በማድረግ መልካም በመስራት በበጎ ስራ በዓሉን ልናከብር ይገባል። እንዳልኳችሁ ከባዕድ አምልኮ ነፃ በሆነ ከስርዓተ ቤተ ክርስቲያን ጋር በማይቃረን መልኩ ንፍሮ መብላቱ ነውር የለውም። መንፈሳዊ ትውፊት ያለው ነው። ያንን ግን ዝክር እንደሚዘክር ሃይማኖታዊ በዓል እንደሚያከብር ሆነን የተራቡትን በማብላት ጎረቤቶቻችን ጋር አብረን ተሰብስበን ድንግል ማርያም ውጭ ላይ ነው የተወለደችው፣ እኛም ውጭ ላይ ወጥተን ይሄንን መንፈሳዊ ትውፊት በመቀበል መሰረት በማድረግ በዓላችንን እናከብራለን። በዓሉን የበረከት በዓል ያድርግልን። የዓመት ሰዎች ይበለን። ወራችንን የምንጀምረውን የግንቦትን ወር የበረከት ወር፣ የስኬት ወር፣ የሰራነው የሚባረክበት ተመስገን የምንልበት ያ እየተዘጋ የተቸገርንበት ጨረስን ስንል እንደገና አዲስ ሆኖ የምንጀምርበት አበቃ ስንል ተቋጨ፣ ተደመደመ፣ ተሳካለን ስንል እንደገና ጥሬ የሆነ የሚዘጋጉ በሮች የሚከፈቱበት ተመስገን የምንልበት የምንባረክበት የተሳልነው የሚሰምርበት የተመኘነው ሁኖልን እግዚአብሔርን የምናመሰግንበት ወር ያድርግልን። እንዲሆን ደግሞ እንደው ይሄንን ቀን በቤተ ክርስቲያን ተገኝተን በማህሌት ተገኝተን በቅዳሴ ተገኝተን በፍቅር ሆነን ነዳያንን አንድ የኔ ቤት ያስበን እኛ እንዳልኳችሁ ቤትን በልተን ውጭ ላይም ደግሞ ተሰባስበን እንበላለን እንጠጣለን። በዚህ ቀን ግን ቸግሯቸው ጦማቸውን ውለው የሚያድሩ ሰዎች ይኖራሉና እነዚያ ምኞታችን እንዲሳኩና እንዲፈጸሙ እግዚአብሔር እንዲያከናውንልን የለመነውን እንዲሰማን እኛ ደግሞ እኛን የሚለምኑንን ምስኪኖችን ማሰብ አለብንና እነሱን በማሰብ በጎ በማድረግ እግዚአብሔር ደግሞ ለኛ በጎ ነገር የሚያደርግልን የበረከቱ ወር ያድርግልን። ግንቦት 1 በደማቅ ሁኔታ በቤተ ክርስቲያናችን በታላቅ ድምቀት ነው የሚከበረው። ሁላችንም በቤተ ክርስቲያን ተገኝተን በዓሉን ማክበር ይገባናል። በቤታችንም በጎረቤታችንም በፍቅር ሆነን በይቅርታ ሆነን ማክበር ይገባናል። የስኬት በዓል የበረከት በዓል ያደርግልን፣ የሰማነውን ይባርክልን። ሁላችሁም ድጓ ሚዲያን ቤተሰብ በማድረግ እንዲህ አይነት መንፈሳዊ መልእክቶች የሚተላለፉበትን ፕሮግራም ሼር በማድረግ ለወዳጆቻችሁ ለዘመዶቻችሁ እንድታደርሱ በፍቅር እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን።